ሰላም ሰላም ውድ አድማጮቻችን እንግዲህ አርሰናል እና ሊቨርፑል በአውሮፓ ቻምፒዮንስ ሊግ ላይ ብቸኞቹ የእንግሊዝ ፕሪሚየር ሊግ ተወካይ ሆነው ሩብ ፍጻሜ የደረሱ ቡድኖች ሆነዋል። እንግዲህ አርሰናል በቀጣይ በአራቱም ዋንጫዎች በአራቱም መድረኮች ይፎካከራል። በእንግሊዝ ታሪክ የሶስትዮሽን ዋንጫ ማንቸስተር ሲቲ እና ማንቸስተር ዩናይትድ አሳክተዋል። ታዲያ አርሰናል የአራትዮሽን ዋንጫ ተደርጎ የማያውቀውን ማድረግ ይችል ይሆን? ዘንድሮ ብዙ ነገር የሚያሳየን ይኖራሉ አድማጮቻችን። ነገር ግን የዋንጫዎች ሁሉ መጀመሪያ ካራባኦ ካፕ ነውና ካራባኦ ካፑን እሁድ በፍጻሜው መድፈኞቹ የሚፋለሙ ይሆናል። ከካራባኦ ካፑ በመቀጠል ከሀገራት ጨዋታ መልስ የሚጠበቀው የሳውዝሃምፕተን የኤፍኤ ካፕ ጨዋታ የስፖርቲንግ ሊዝበን ወደ ሊዝበን አቅንተው የሚጫወቱበት ተጠባቂው የስፖርቲንግ ሊዝበኑ ጨዋታ፣ ከዛ በመቀጠል ማንቸስተር ሲቲን በእንግሊዝ ፕሪሚየር ሊግ የሚገጥሙባቸው ጨዋታዎች የበርንማውዝን ጨምሮ ተጠባቂ ሆነው ፉክክሮቹ በአራቱም ውድድር መድረኮች መድፈኞቹ የሚቀጥሉ ይሆናል። ታዲያ ዋንጫዎቹን የትኞቹን ዋንጫ ያሳካሉ? ትልቁ ተጠባቂ ነው። ነገር ግን አርሰናል በባየር ሌቨርኩሰኑ ከባየርናው የአንድ ለአንድ አቻ ውጤት በኋላ በሜዳው በኤምሬትስ 2-0 አሸንፏል። ታዲያ ያንን ሲያሸንፍ ያየናቸውን የተመለከትናቸውን 5 ነገሮች የምናደርሳችሁ ይሆናል። የአርሰናል አስደናቂ ብቃት በማይክል አርቴታ ስር ባለፉት 7 ዓመታት በአውሮፓ ቻምፒዮንስ ሊግ ላይ ካለመሳተፍ ወደ መሳተፍ ያመጣው ማይክል አርቴታ ይህንን ስብስብ በመጨረሻ ጊዜ ማይክል አርቴታ ከመምጣቱ በፊት አርሰናል በማይክል አርቴታም በነበረበት በጨዋታ ጊዜ አርሰናል አሳዛኝ ሁኔታ በወቅቱ የሚታወሰው በባየር ሙኒክ 10-2 ተሸንፎ የወጣበት ነበር። ታዲያ ማይክል አርቴታ ባለፉት ዓመታቶች አርሰናልን ወደ አውሮፓ ቻምፒዮንስ ሊግ መመለስ በሩብ ፍጻሜ በተከታታይ 3 ዓመታትን አርሰናል ከዚህ በፊት በጥሩ ሁኔታ የሚነሳው የአርሰን ዌንገሩ አርሰናል ሩብ ፍጻሜ 3 ጊዜ የደረሰበት ጊዜያቶች የሚነሳ ነበር። ታዲያ አርሰናል በባየሬናው ካጋጠሙት ያቻ ውጤት በኋላ ያቺ በጣም መነሳት የሚጠበቅባት ካይ ሃቨርትዝ ጎል በጣም ወሳኝ ነበረች። በዚህ ጨዋታ ላይ ጫናን ትቀንስ ነበር። ከዛ በመቀጠል የኤዜ የመጀመሪያ ጎል ሁለቱ በጣም አርሰናል ዘንድሮ የሚለየው ይህንን አርሰናል ከሌሎቹ ቡድኖች በአስቸጋሪ ሁኔታዎች ውስጥ የሆነ ነገርን ማምጣት የሚችል የስብስብ ውስጥ አካል ጥሩ ፐርፎርም የሚያደርጉ ተጫዋቾች እንዳሉት ነው። አርሰናል በመጀመሪያው አጋማሽ ሙሉ ጨዋታው 12 ሹቶን ታርጌት ነው ያደረገው። በውድድር ዓመቱ የመጀመሪያውና ትልቁ ነው የተመዘገበ ነው። 2.07 ኤክስጂን ፈጥረዋል። ሁምላንድ ራሱ ከጨዋታው መጠናቀቅ በኋላ የሰጡት አስተያየት በጣም ገርሞኛል። ለአውሮፓ ቻምፒዮንስ ሊግ ለፍጻሜ ባየር ሙኒክንና አርሰናልን እጠብቃለሁ የሚል ሁለቱም ጠንካራ ቡድኖችን በአንድ ሳምንት ውስጥ መግጠም ችለናል። ጠንካራ ተፋላሚዎች ናቸው። በመጀመሪያው አጋማሽ አለ ከኛ የግብ ክልል እንዳንወጣ በሚገባ ይዘው ነበር፣ ጫናዎችን ፈጥረው ተጫውተዋል የሚል አስተያየቱን ሰጥቷል። ታዲያ በአርሰናል በዚህ ጥንካሬ ውስጥ መነሳት የሚጠበቅባቸው ተጫዋቾች አሉ። ነገር ግን እንደ ፒየሮ ሂንካፒ ውድ አድማጮቻችን ይህ ተጫዋች በአርሰናል ቤት 6 ወር ወይም ደግሞ በዚህ የውድድር ዓመት የፈረመ ይመስላል። በጣም አስደማሚ በአርሰናል ቤት ረጅም ዓመታትን የቆየ እስከሚመስለን ድረስ አስደናቂ ፐርፎርማንሱን እያየ እንገኛለን። ፒየሮ ሂንካፒ በጨዋታው ላይ እንግዲህ 8.4 ነው ሬት የተደረገው። በተለይ በመጀመሪያው አጋማሽ በተደረገው ጨዋታ ወይም ደግሞ በባየሬናው ጨዋታ ላይ የተለየ ብቃቱን አላየንም ነበር። ከባየር ሊቨርኩሰን በውሰት ወደ አርሰናል እንደመጣ ይታወቃል። 45 ሚሊዮን ዩሮ አርሰናሎች ቋሚ የሚያደርጉበት ይሆናል። እንግዲህ በመከላከሉ ቅርጽ 9 ኳሶችን በመከላከል ዋጥቷል። እዛ ውስጥ እንግዲህ 2 ታክል ወርዷል፣ 1 ኳስ አቋርጧል፣ 6 ጊዜ ደግሞ ኳሶችን ማጽዳት የቻለ ነው። ኳስን በሚመሰረትበት ጊዜ የተረጋጋ መሆኑ በተለይ ደግሞ እኔ ማደንቅለት ሁሌም ግራውንድ ዱዋል ወይም ደግሞ የአየር ላይ በሜዳ ላይ የሚፋለምበት ደግሞ ሜዳ ላይ ታክሎችን ወርዶ የሚያስቀርበት መንገድ በጣም አስገራሚ ነው። ታዲያ በግራውንድ ዱዋሉ ካያችሁት 7 ሞክሮ 3 የተሳኩ ነበሩ። በአየር ላይ ደዋሎቹንም ከ4 2ቱን አሸንፏል። በጨዋታው ላይ 1 ድሪብል አሳክቷል፣ 1 ትልቅ ዕድልን ፈጥሯል፣ 1 ቁልፍ ኳስን አቃብሏል። ከዛ ውጭ ላስት ማን ታክል የምንለው ደግሞ የመጨረሻ ተጫዋቹ ነው። ኳሶችን ታክል አድርጎ በማስቀረት በጨዋታው ላይ የተለየ ተጽዕኖን ፈጥሯል። ስለ ፒየሮ ሂንካፒ ስናነሳ እንግዲህ በርፈኞቹ በአንድሬ በርታ ስር እንግዲህ ይህንን ተጫዋች በሚገባ አይተው ነው ያስፈረሙት ማለት ይቻላል። አንድሬ በርታ አስገራሚ የክረምት የዝውውር መስኮትን ማሳለፋቸው የምታዩት ያስፈረሟቸው ተጫዋቾች ወደ ስብስቡ የተዋሃዱበት መንገድ አንድሬ በርታ ደግሞ ሁሌም ቡድኑ ጨዋታ በኖረው ሰዓት ሁሉ ከቡድኑ ጀርባ አይቀሩምና በጣም የሚገርም ስፖርቲንግ ዳይሬክተሮች መድፈኞቹ አግኝተዋል ማለት ይቻላል። የበርታና የአርቴታ ጥምረት አርሰናልን ኮንትራት ማራዘም ከዛ ውጭ ደግሞ ተጫዋቾቹ አዲስ ተጫዋቾችን በልዩ ምልመላ ማምጣታቸው አርሰናል ውጤታማነት በጣም አስፈላጊ ሆኖ መነሳት የሚጠበቅበት ነው። ታዲያ አርሰናል ቤት ውስጥ የዚህ ተጫዋች ሚና ከፍ እያለ መጥቷል ማለት የሚቻል ነው የሚሆነው። አሁን ከሂንካፒ ከካላፊዮሪ ሁሉ በተሻለ የመጫወቻ ዕድልን እያገኘ ይገኛል። ታዲያ አርሰናሎች እንግዲህ ባለፉት ጊዜያቶች በማይክል አርቴታ ስር በአውሮፓ ቻምፒዮንስ ሊግ ከፍተኛ የሆነ ብልጫ ኖሯቸዋል ማለት ይቻላል። ወዳድማቻችን እንግዲህ
አርቴታ ስር አርሰናል ወደ አውሮፓ ቻምፒዮንስ ሊግ ከተመለሰ በኋላ 14 ጨዋታዎችን አሸንፏል። በኤምሬትስ አንድ ሽንፈት አስተናግዷል። ያ የባየር ሙኒኩ ሽንፈት። ከዛ ውጭ ደግሞ አንድ ያቻ ውጤትም አጋጥሞታል። በአጠቃላይ ይህ ስብስብ በጣም መደነቅ የሚጠበቅበት ባለፉት ጨዋታዎች 82.4% በኤምሬትስ አርሰናል የማሸነፍ አቅም አለው። ይህ ጥንካሬያቸው መድፈኞቹን እንዲቀጥሉበትና ይበሉ የሚያሰኝ ነው። በብዙ ጨዋታዎችን መፋለም መቻል፣ ብዙ ጨዋታዎች ውስጥ ወሳኝ ፐርፎርም ማድረግ የመቻል ሁኔታቸው አርሰናል ውጤታማ ያደርጋቸዋል። እንግዲህ አርሰናሎች ዘንድሮ የውድድር ዓመት በ38 ጨዋታዎችን ማሸነፍ ችሏል። ይህ ትልቅ ቁጥር ነው። አድማጮቻችን በአርሰናል ሪከርድ 2001-2002 ነው 39 ጊዜ አርሰናል በውድድር ዓመቱ ማሸነፍ የቻለው በአንድ የውድድር ዓመት። ታዲያ ይሄ ሁለተኛው ነው የሚመዘገብ ነው። አርሰናል የማይበገሩት አንበሶቹ 2003-2004 የነ ቴሪ ዳንኤል ኦንሪ፣ ዴኒስ ቤርካምፕ እንዲሁም ደግሞ የነ ፓትሪክ ቪዬራ ቡድን ያሳካውን 38 ድልን ይህ ስብስብ በአንድ የውድድር ዓመት 38 ድሎችን ማሸነፍ ችሏል። አርሰናል በማይክል አርቴታ እየተመራ ዘንድሮ 3 ሽንፈቶች ብቻ ነው ያስተናገደው። 78% የማሸነፍ አቅም አለው። ማይክል አርቴታን አለማድነቅ በአርሰናል ቤት አይቻልም። አድማጮቻችን የማይክል አርቴታ ይህንን ስብስብ በራሱ ቅርጽ ነው አፍጥፎ የሰራው ማለት የሚቻል ነው። አስደናቂ ተጫዋቾችን ሰብስቧል። አስደናቂ ፐርፎርም የሚያደርጉ ውጤታማ እንዲሁም ደግሞ አሁን የተቀረው የመጨረሻ የሆነውን ዋንጫን የማሳካት እድል ሰፊ ሆኖ ይታያል። ዲክላን ራይስ እንግዲህ በውድድር ዓመቱ ድንቅ ብቃቱን እያሳየ ይገኛል። ነገር ግን የመጀመሪያው ጎል ስለተገኘው መጀመሪያ ስለ ኤዜ እናውራ። ወደ አድማጮቻችን አርሰናል ኤዜን ሲያስፈርም በውድድር ዓመቱ ከ20 በላይ የጎል ተሳትፎችን በክሪስታል ፓላስ አድርጎ ነበር። ታዲያ ኤብሪቼ ኤዜ በጥር ወቅት ካጋጠመው ብዙ ጨዋታዎችን ያለመጫወት ሂደት ኤዜ ሲነሳ መጋቢት፣ ሚያዝያ፣ ግንቦት ናቸው የሚነሱት። በየጨዋታው 0.5 የጎል ተሳትፎች የሚኖሩበት ወሮች ላይ ነው የሚገኘው። በጣም አስደናቂ የሆነና በውድድር ዓመቱ መጨረሻዎች ወቅት የተለየ ብቃቱን ያሳያል። በተለይ ደግሞ የተጎዳ ይመስል ነበር። ለእሁዱ ጨዋታ ኤብሪቼ ኤዜ ሙሉ በሙሉ ዝግጁ ነው ማለት ይቻላል። 0.22 ኤክስጂ የሆነ ኳስ ነው ጎል ማስቆጠር የቻለው በሃፍ ቦሊ። አስደናቂ ሁኔታ ኤብሪቼ ኤዜ በውድድር ዓመቱ ለአርሰናል 9 ጎሎችና 6 አሲስቶችን አድርጓል። ከቲዮ ዋልኮት በኋላ በሁሉም ውድድር መስኮት በካራባኦ ካፑ፣ በኤፍኤ ካፑ፣ በቻምፒዮንስ ሊጉና በፕሪሚየር ሊጉም ጎል ማስቆጠር ችሏል። አስደናቂው ኤብሪቼ ኤዜ ከኦዴጋርድ በተለየ መልኩ ለአርሰናል በተለየ አይነት አገልግሎትን እየሰጠ ይገኛል። ታዲያ በጨዋታው በባየር ሌቨርኩሰን ጨዋታ 8.3 ሬቲንግ ተሰጥቶት 3 ቁልፍ ኳሶችን ማቃበል ችሏል። ከአደረጋቸው ፓሶች ውስጥ ከ22 ፓሶች 17ቱ የተሳኩ ነበር፣ 77% ማለት ነው። ከዛ ውጭ ኦፖዚሽን ሃፍ ላይ ደግሞ ከ16 ኳሶች 13ቱን የተሳኩ አድርጎ ማቃበል ችሏል። ከራሱ የግብ ክልል ከ6ቱ 4ቱ የተሳኩ ነበሩ። በአጠቃላይ በጨዋታው ላይ ጥሩ የሆነ አንድ ሾት ኦን ታርጌት፣ ቶታል ሾት 3 ድሎችን፣ በአጠቃላይ ደግሞ ኤክስፔክትድ ኦን ታርጌት ከሚደረገው 0.19 የሆነውን ነው እንግዲህ ጎል ማድረግ የቻለው ኤብሪቼ ኤዜ። አስደናቂ ክህሎት፣ አስደናቂ ጎል እድሎች፣ አስደናቂ ጎሎችን እያሳየን ይገኛል። ታዲያ አርሰናል በሚያስፈልገው በመጨረሻዎቹ ወቅቶች የኤብሪቼ ኤዜን በተለይ ደግሞ በማንቸስተር ሲቲ ጨዋታ ላይ የሚጠብቅ ይሆናል። ሌላኛው ያልተወራለት ተጫዋቹ ነው የሚታየው ቪክቶር ዮኬሬስ ነው። ውድ አድማጮቻችን ስለ ቪክቶር ዮኬሬስ ስናወራ 6.7 ሬቲንግ ተሰጥቶታል። ቶታል ሹቱ 2 ማድረግ ችሏል። ኤክስፔክትድ ታርጌቶቹን በምታዩበት ጊዜ 0.03 ናቸው። ሹቶን ታርጌት በጨዋታ ውስጥ 1 ነው ያደረገው። ሹት ብሎክ የሆነበት 1 ነው። በጨዋታው ላይ 34 ኳሶችን ነክቷል። በተለይ ደግሞ በሁለቱም መስመሮች የወጣበት አጋጣሚና ድሎችን ለመፍጠር የሞከረበት መንገድ በጣም ጥሩ የሚባል ነበር። በአጠቃላይ የዚህን ልጅ ተጫዋች ክህሎት በጨዋታዎች ውስጥ እየመጡ ናቸው የሚገኙት። ከተጫዋቾቹ ጋር ያለው ውህደት ጨምሯል። ያለው ፍጥነት ያለው ማይክል አርቴታ እንደሚለው የኔ ስብስብ ውስጥ ለመጫወት ሁሌም ፕረስ ማድረግ፣ ሁሌም ጫና መፍጠር የሚችል ሰው መሆን ይጠበቅበታል። ያንን ደግሞ በሚገባ እያከናወነ ይገኛል። እድሎችን መፍጠር፣ ጎሎችን ማስቆጠር በቡድኑ ውስጥ አስፈላጊ ነው። 16 ጎሎችን በውድድር ዓመቱ አስቆጥሯል። 2 አሲስቶች አሉት። በአጠቃላይ 18 የጎል ተሳትፎች ላይ ይገኛል። በጨዋታው ላይ 6.7 ሬቲንግ አግኝቷል። እንግዲህ በአርሰናል ቤት ካያችሁ በጨዋታው ላይ ከ18 የጎል ተሳትፎ በላይ በጎል እና በአሲስት ማለት ነው የደረሱ ተጫዋቾችን በምታዩበት ጊዜ እንግዲህ አንደኛው ቪክቶር ዮኬሬስ 18 የጎል ተሳትፎ፣ ማርቲኔሊ 16፣ ቡካዮ ሳካ 15፣ ኤብሪቼ ኤዜ 15፣ ሊያንድሮ ትሮሳርድ 15፣ ዲክላን ራይስ 14 እና ኖኒ ማዱዌኬ 10 ሆኖ መነሳት የሚችሉ ናቸው። ወደ አድማጮቻችን ሌላኛው መነሳት የሚጠበቅበት የአርሰናል የመከላከል ቅርጽ ምንም ጎሎችን ሳይቆጠሩበት የወጣበት መንገድ፣ በውድድር ዓመቱ 20ኛ ምንም ጎል ሳይቆጠርበት የወጣው ብቃት በዴቪድ ራያ በኩል የታየው መደነቅ የሚጠበቅበት ነው። በጨዋታው ላይ 7.4 ሬቲንግ ተሰጥቶታል። አርሰናል የሚቸገርባቸውም በማይቸገርባቸውም ጨዋታዎች ውስጥ ዴቪድ ራያ የሆነ ኳስ ማዳኑ የማይቀር ነው። እንግዲህ በጨዋታው ላይ 0.64 ጎል የመሆን እድል ያለውን ኳስ ነው ማስቀረት የቻለው። ወደ አድማጮቻችን ሌላኛው የሚነሳው ቤን ዋይት ነው። ስለ ቤን ዋይት ማውራት የሚጠበቅብን ይመስለኛል። ቤን ዋይት ከረጅም ጊዜ ጉዳት ተመልሶ 6.3 ሬቲንግ አግኝቶ በጨዋታው ላይ የፈጠረው ተጽዕኖ፣ በተለይ ደግሞ ከቡካዮ ሳካ ጋር የፈጠረው ጥምረት ኳሱን በመመስረት ረገድ ከኋላ አርሰናል በተሻለ ሁኔታ እንዲወጣ በማድረግ በጣም አስደናቂ ክህሎትን የሚያሳይ ነው ቤን ዋይት። ስለዚህ የቤን ዋይት ሚና በአርሰናሎች ውስጥ መነሳት የሚጠበቅበት ነው። በቀጣይ ከቲምበር ጋር የተለያየ ጥምረትን የሚፈጥሩበት ይሆናል። በተለይ ሁለቱ እየተፈራረቁ የውድድር ዓመቱን የመጨረስ ኃላፊነት ውስጥ ይገኛሉ። ሌላኛው ስለ ቡካዮ ሳካ ማንሳት የሚጠበቅበት
የሚጠበቅብን ይመስለኛል። ቡካዮ ሳካ በጥሩ ብቃት በጨዋታው ላይ ተሳትፏል። በተለይ ከመጀመሪያው ጨዋታ አንጻር በጣም ጥሩ ፐርፎርማንሱ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ በአጠቃላይ በሁሉም ውድድሮች 6.83 በኤክስጂ በየጨዋታው በመፍጠር የሚደነቀው ወይም ደግሞ እስካሁን ድረስ የተሻለ ፐርፎርም የሚያደርገው ብሩኖ ፈርናንዴዝ ነው። ከብሩኖ ፈርናንዴዝ በመቀጠል 4.87 ኤክስጂዎችን ወይም እድሎችን በማመቻቸት ቡካዮ ሳካ ይደነቃል። ታዲያ በዚህ ጨዋታዎች ላይ እድሎችን በመፍጠር ረገድ 5 ቁልፍ ኳሶችን፣ 7 ክሮሶችን፣ አኩሬት ፓሶችን በማድረግ ወደ 84% አኩሬት ፓሶችን መፍጠር እድል አለው። ኤክስፔክትድ ጎል የፈጠረው ደግሞ 0.98 ነው። አድማጮቻችን ይህ ትልቅ ቁጥር ነው ማለት የሚቻል ነው የሚሆነው። አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።